እሺ አባታችን ዴኖት ደህና ኖት? የት ነው ያሉት የሚኖሩት አባቴ? መንዝ ቀያ ገብርኤል ወረዳ ቀያ ገብርኤል። እኔም መናይ ካሳሁን እባላለሁ። ያው አሁን እዚህ ጋር የኮማ ነበር። ምን ነው ያሉት? ምነና ነው ያው በሰው ነው ያለው። ምን ማለት ነው መመነን ማለት አባቴ? ያው ንብረትን ጥሎ መሄድ። ንብረትን ተጣሩት ወደ 20 ዓመት ነው። ሌላ በእግዚአብሔርን ስራ ብቻ ነው ሌላ ስራ ነው። ያው አንጀታችንን አፍረን እንዞራለን። በምንድን ያለ ነው? በአዲስ አበባ ሰው በአዲስ አበባ ሰው ነው ያለን። በምን ጠይቀነው እምቢ አይለንማ። እኛ አይደለንም ኃይላችን የአዲስ አበባ ሰው። አሁን ጻድቁ ዜና ማርቆስ፣ ጻድቁ አባታችን አቡነ ተክለ ሃይማኖት እነዚህ አባቶች እንግዲህ ዓለምን ንቀው ልክ ዓለምን ንቀው ክርስቶስን ብቻ የተከተሉ ነበሩና እርሱም አሁን እንደዛ ነው ህይወቴ ነው እያሉ ያሉት። በፊልጵ ማርገል ጌታ ሲስተላለፍ አንድ ባለጠጋ ሰው እያለ ጌታ ሆይ አቤት 10ን ቃላተ ወንጌል ፈጽሜዋለሁ፣ ምንድነች የቀረችኝ? ጌታ መለስ ብሎ አቤት ትወደኛለህ? አሁን እንደምወድህማ ታውቃለህ። ትወደኛለህ? እንደምወድህማ ታውቃለህ። እኔ ተወደከኝማ ያለ ገንዘብክን ለመነዳያ ስጥና ተከተለኝ። እዚያ ፊቱ ለወጥ ብሎበታል። ጌታ ሆይ አትወደኝምና በቃ እንግዲህ ግመል በመንፌ ቀዳዳ ኮልካ ትሄዳለች ማለት ነው። ባለጠጋ ይጠርቃል ማለት ከሰራበትማ ገነት ነው። እስቲ እንደው ምናልባት ስለ ጠንቋዎችም እኮ ችግር አለባቸው በሀገራችን ውስጥ ሾለክለክ እያሉ ቀረጣ የእኛ ነገር ጊዜ ወላዋይ፣ እሁድ ወደ ታቦት፣ ሰኞ ወደ ጠንቋይ ጌታን ስንለምን እንዴት ይስማን ጌታ? ምንድነው ምንሰራው ለግንሞት ልደታ? ዕጣን እያጨስን እያፈላን ቡና እጃችን ዘርግተን አጋንንት ልመና አጋንንት ስለምን እንዴት ይስጠን ጤና? በየጠንቋይ ቤት የሚገሰግሱ ዕጣን እያጨሱ ደም እያፈሰሱ በሽታው መከራ ይብሳል በነሱ። ጥቁር በግ በሐበግ እያረዱ ደም አጋንንት ሰብስበው እያስተናገዱ አመመኝ ይላሉ ምነው ባይቀልዱ። አጋንንት ሰብስበው ሲያስገቡ የታቸው በሽታ መምጣቱን እየጠፋባቸው እንኳንና ብለው ጥለውለህ ጉርሻ ሳይጠሩት ይመጣል ሸጣንና ውሻ። ለታቦት አንድ ጧፍ የሚቸግራቸው ለጠንቋይ ይሽሯቸው ክሳቸው ይሞላል አቤት ደስታቸው። መንግሥተ ሰማያት የገቡ መስሏቸው ብዙ ክርስቲያኖች በሺህ የሚቆጠሩ ሄዱ ገሰገሱ ወንዙን ተሻገሩ። የሰሩትን ሥራ ምንም ሳያስቀሩ ለነፍስ አባታቸው ለወፋ ሊነግሩ የነፍስ አባታቸው ወፋማ ከሆነ በደረሰ ጊዜ ዕለተ ሞታቸው ጾሱን መሪጌታ ምን አጠራራቸው? እሱኑ ይጥሩና እንደ ልማዳቸው ጸሎተ ፍታቱን እንዲያደርስላቸው ወደ ገሃነመ እሳት እሱን ይልካቸው። እሳቱ መዶሻ እሳት አለንጋው ሲገርፈው ይኖራል ዲያብሎስ ነው ክፋቱ ሰው ይላል ወፋ ሲቀልድ ሁሉንም ሰብስቦ ወደ እሱ እንዲወስድ እገላለሁ ይላል አምላክ ሥራ ገብቶ ዘመድ ከዘመዱ እያጣላ ከቶ ስገዱልኝ ለኔ ሰውን አስነስቶ ከዚህ የበለጠ ምን ኃጢአት ተገኝቶ። አሁን ለወጣቱ ምን ይመክራሉ አባታችን? እንግዲህ የኢትዮጵያ ሀገራችን በተለያየ በዘረኝነት በመጠላላት ወጣቱ ደግሞ በሱስ በተለያየ ኃጢአት ተይዟልና ምን ይመክራሉ? እናያለን። ዛሬ ምንድነው የዓለም መጨረሻዋ? የዓለም ስንት ነው እድሜዋ? 8,000 በ8,000 እኛንና እናንተን አደረሰን። ለምን? ለፈተና ያወጣቸው ወገኖች፣ ፈተና ያወጣቸው። የምን ጊዜ ነው ታዲያ? የንስሐ ጊዜ። እንዲህ የማሸንሸኛ ጊዜ አለ፣ የማበጠሪያ ጊዜ አለ።
የመስጫ የማልቀሻ ለምን የነፍስ ስራው አልተገለጥ ነው። የኃጢአትን ስራ ሊገለጥ ነው። ወጣት አይደለም በሁለት ተንቢቶታላ በስምንተኛው ሺህ የዓለም መጨረሻዋ ትመጣለች። እርስ ለበርሱ በዝሙት ይነደፋል። በየአውደ ዓመቱ ላይ ይጨፍራሉ፣ ብረት ይለብሳሉ። እነሱ አይድኑም። ያን ጊዜ የበረታ ይድናል። የሉቃስ ወንጌል ምዕራፍ 13 ሁሉም ወደ እግዚአብሔር ቤት ሊገባ ይወድ ነበር። የሚገባው ትንሽ ነው። መንገዱ አታስገባም አንድ ጫማ ነችና ብሎ ተናግሯል። እዚህ ላይ አበቃል። ሁሉም አባታችን አሁን አንድ ጥያቄ የምጠይቀውት እንደው ስለ ሀገራችን ስለ ኢትዮጵያ ምን ይላሉ? ሰው ይደነግጣል። ማልቀስ ይሻላል። አየህ እንዴት ተንቢቷል ቢባል እኮ ማልቀስ ይሻላል። ማልቀስ አልቅሱ ነው እያሉ ያሉት። አሁን በእኛም ለእሶ ይመለሳል። እስካሁንም ተመልሷል። አሁንም ደምም ቢፈስባት ኑሮ ማልቀስ ይሻለናል። እንዲህ ነው ግን ሰው አይደነግጥ። እንዲህ ያለ ትንቢት እኔ አልተነባም። ለምንድን ነው እኔ አልቅሼ ያው እንበያን ለእፎ እንደነራሄል እንዲሰማይ ብቻ ነው። ሰንሰለቴን አስሬ እህል ሳልበላ ይዞክ አልቅሼ በቃ እግዚአብሔር እንዲሰማይ ብቻ ነው። አይዟቸው ትንሽ ዓለም አለች። ያ መጨረሻው አለች። ምን ያደርጋል ታዲያ? ብንነግረው ምን ያደርጋል? ተጠንቀቁ ነው። ጸልዩ። አዎ ጸልዩ። ትጉ ልጆች ወይም ሙሳትጉ መቅሰፍት ታዞባቸዋል። ሴቶች አታክ በዚህ ቦታ በመድኃኒት እንዳትወልዱ የተጠቀማችሁ ሴቶች ወዮታ ንስሐ ግቡ። የሚያስጣጥቁ አባቶች አሏቸው። አትገቡ። ቤተክርስቲያን በሰሉ ምን የምታደርጉ አትገቡ። ገነት አትገቡ። ሰው ገድሎ ይሄድ ገድሎ ገነት መግባት ይቻላል? አይገባም። አንገባም። እጅ የሚያስታጥቁ ንጹሐት አባቶች ቶሎ እንሳሉ። ቶሎ ዛሬ እየተዳበቃ ነው።